ጉዞ ወደ ጁስ ቤት እህቶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ጁስ ቤት ሄደሽ ጠይቂ ባላችሁ መሰረት ዛሬ 3 ጁስ ቤቶች ቆንጆ ጁስ ቤቶች ሙሉ መረጃ ይዤ ወደ እናንተ መጥቻለሁኝ። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱላችኋለሁ። ጁስ ቤቱን ያው ፈዋካ ምናምን ከውጭ ላይ መሸጥ ይቻላል እና ማይቻል ነገር የለም። በሰላም ለሀገራችሁ ያብቃችሁ። እዚህ ላይ እንደምትመለከቱት እንግዲህ ጽፈን ይዘናል። ሱራፌል እየጻፈ ነበር ያሳለፍነው ጨለማ ስለሆነ ከዚህ የተሻለ ቦታ መርጬ ነው የቀረጽኩላችሁ። ውጭ ላይ ወጣ በማለት 3 ጁስ ቤቶች ይዣለሁ እና በጣም አሪፍ መረጃ ይዤላችሁ እንደምመጣ ተስፋ አደርጋለሁ። የሀገሬ ልጆች እስከ መጨረሻው ተከታተሉን። ለእናንተ ማልሆነ የለም። እናንተ ከጠየቃችሁ እኔ የማልሰራው ነገር የለም። እዚህ ጋር ያው ጨለማ ነበር በጣም ጁስ ቤቱ ማታ ማታ ነው እንጂ ደመቅ የሚለው ከቀን ምናምን ስትሄዱ በቃ ድብዝዝ ያለ ነገር ነው አየሩ። ለዛ ነው ወደ ውጭ ወጥቼ መቀርጽላችሁ። የሀገሬ ልጆች በጣም ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሸቃላ ሚዲያ ቤተሰቦች ኬፍኩም አክባርኩም ዛሬም በትዕዛዛችሁ መሰረት ጁስ ቤት ሂጅላችኋለሁ። 3 ጁስ ቤት በጣም ትልቅ፣ መካከለኛና በጣም ትንሾቹ ጁስ ጋብዘውናል። ሌሎቹ ግን ችጋራም ናቸው። መረጃ ብቻ ነው የሰጡን እና የሀገሬ ልጆች ጁስ ቤት ለመክፈት ጁስ ቤት ውስጥ በመጀመሪያ ምን ነገሮች ይሰራሉ? ፒዛ፣ ፓስታ፣ በአትክልት ሌላም ነገሮችን እና የሀገሬ ልጆች ፓስታ በአትክልት የተለያዩ ቀላል ምግቦችን እዛ ውስጥ መሸጥ ይቻላል ማለት ነው። እና 3 አይነት ይዛለሁ። ሙሉውን ነው እንግዲህ እናንተ እንደምትከፍቱት መጠን ይለያል ማለት ነው። የሀገሬ ልጆች እንጀምራለን። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ለእናንተ ትክክለኛ መረጃ ነው ማቀርበው ማለት ነው። እና ትንሽ ቦታ ከ10 እስከ 25 ሺህ ብር ከ10 ሺህ ብር እስከ 25 ሺህ ብር ቅድመ ክፍያ ከ3 ወር እስከ 6 ወር ከ30 ሺህ እስከ 150 ሺህ ብር። ፍቃድና ሌሎች የሚፈጁት ምን መሰላችሁ? ከ5 ሺህ እስከ 15 ሺህ ብር ማለት ነው። ፍቃድ ኮር ምናምን እንትን ብሎ ጨምሮ ማለት ነውና ጠቅላላ ግምቱን ልንገራችሁ። በ3 ደረጃ ይከፈላሉ። እንደየደረጃቸው ዋጋቸውንም ልንገራችሁ ማለት ነው። የእናንተ ፍላጎትና በአካባቢያችሁ ያለውን ተጠቃሚ ሂሳብ ውስጥ በማስገባት ትንሽ ለመክፈት ከ80 ሺህ እስከ 150 ሺህ ብር ይፈጃል ማለት ነው። መካከለኛ ከ150 ሺህ ብር እስከ 300 ሺህ ብር ይፈጃል። ከፍተኛ ከ300 ሺህ ብር በላይ ነው። እንግዲህ እስከ 1 ሚሊዮን መክፈት ትችላላችሁ። ለምሳሌ እዛ ውስጥ የምታስገቧቸው የምግብ ቤት ግብአቶችን ታሳቢ በማድረግ ማለት ነው። ትርፍ እንግዲህ በጣም ትርፋማ ነው የሚያደርገው። በአሁኑ ሰዓት አንድ ጭማቂ ከ75 ብር እስከ 150 ብር ድረስ ይሸጣል። 75 ብር ዝቅተኛ ቦታዎች ላይ ታገኙታላችሁ፣ ወጣ ያሉ ማለት ነው። ወደ ከፍተኛው ስንመጣ ከ300 ብር በላይ ነው የሚሸጠው ማለት ነው። የሀገሬ ልጆች እንግዲህ ዝቅተኛዎች በወር ከ80 እስከ 100 ሺህ ብር ትርፍ ያገኛሉ። ስጋ ያልኩሽ ማለት ነው። ይሄ ጁስ የሚጠቀመው ስፖርተኛ ብቻ ነው። ኢትዮጵያ ውስጥ ሁሉም ስፖርተኛ ነው፣ ሲሮጥ ነው የሚውለው። አረ በአሁኑ ሰዓት ሁሉም ቦርጫም ነው እባክሽ። ለማንኛውም የወር ትርፋችሁ ከ20 እስከ 80 ሺህ ብር ይሆናል ማለት ነው። ቤት ኪራይ ሁሉን ነገር ወጪ ሙሉ ሸፍኖላችሁ ማለት ነው። በቀን ከ50 እስከ 100 ተጠቃሚ ብታገኙ በዝቅተኛ ጁስ ቤት ሂሳብ ከ8000 እስከ 15000 ብር ድረስ ገቢ ያስገኛል እላችኋለሁ የሀገሬ ልጆች። እና እስከ ዛሬ ጫጫታ ቦታ ነው የሰራው ብዬ ተስፋ አደርጋለሁ። ዛሬ ደግሞ ያው አስፋልት ቢሆን ዝናብ ነበር ሰሞኑን እና በጣም ደስ የሚል ቦታ ላይ ቁጭ ብዬ ነው እየቀረጽኩላችሁ ያለሁት። ዛሬ ካሜራማን ሱራፌል ነው አብሮኛለሁ። በሌላ ቪዲዮ እስከምንገናኝ እንግዲህ አበረታቱን። ሌላ ጥያቄ ኬጅ ወይም ማቆያ ያላችሁኛላችሁ። እስኪ ብዙዎቹ ሂጄ ነበር ግን ፍቃድ አልሰጡኝም እንድቀርጽ፣ መረጃም አልሰጥም አሉኝ። ኢትዮጵያ ውስጥ ትክክለኛው መረጃ ለማግኘት በጣም በሰው አጠያየቃችሁ ምናምን ነው ከባድ ነውና
ማቆያ ግን በጣም አዋጭነት አለው። ውድ ነው ክፍያው። በወር ቢያንስ አንድ ልጅ ያለው ሰው 2000 ብር ነው። ግን እስኪ የሆነ በሰው እያስሞከርኩ ነው። እዛ መረጃውን ትክክለኛ የሚሰጡኝ ከሆነ እንደምሰራላችሁ ተስፋ አደርጋለሁ። እስከዛው ሰላም ቆዩልኝ። ወዳችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። የህንፃ መሳሪያም ጠይቃችሁኛል። ሁሉም በጊዜ ይደርሳል። ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኝ። በጣም ነው የማመሰግነው። ሰላም ሁኑልኝ ሀገር ልጆች፣ ወዳችኋለሁ። የዛሬ ቪዲዮአችን ጨርሰናል። ሱራፌል ግን ሰው የለም ነው የሆነ እቃ የሚያዝ ምናምን አድርሱልኝ የሚል ታጥቶ ነው እንዴ? ነው ካሉ ይዘዙ። ቁጥራችን 0927343508 ነው። ደውሉልን፣ ወይም በድሮ ቁጥሬ ቴሌግራም እና ዋትስአፕ ላይ በሳውዲ ቁጥሬ ነው ቶሎ እንቀበላችኋለን። ይሄ ወረቀታችንን እያስቀመጥን እኩል ብትሄድ እንደዚህ ሆነህ በጣም አሪፍ ነበር። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.